ለምዬ ማለት እህቴ በጣም ስትጎዳኝ የኖረች ሴት ናት። ምን? አዎ ስትጎዳኝ የነበረች ሴት ነች። ስሟን እንኳን ለማንሳት ካሁን በኋላ እሷን ከዚህ በኋላ እንኳን እሷ አጠገብ በሯ ላይ ደረሰች ተብዬ ብሰማ እንዲህ እንደወለወልኩሽ ደግሜ እኔ ለእናቴ ልክፉ ሆኜ አንቺ ጥሩ ከሆንሽ አዛቀት ልንገራት። ኧረ እሷ ጋር የመሄድ መብት የለሽም። ከኔ ጋር መጨረስ ትቻለሽ። ሰላም ወይ እንደኔው ተደፋ። አይዞህ። ሰላም ሰላም የቃል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰላማችሁን ኢየሱስ ክርስቶስ ብዝት ያርግልን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ መቼም ተስፋ አልቆርጥም፣ መቼም እንትን አይደለምና ዛሬ ግን የእውነት በልቤ ያምቄ የነበረ የእውነት ማወራችሁ ነገር አለ። ምክንያቱም እስከመቼ ቋጥሬው እስከመቼ ሆዴን አቃጠለኝ እኮ እንፋሎቱ ፈጀኝ፣ እንፋሎቱ ይጋራፈኝ፣ ሆዴ ቆስሏል ባይገርማችሁ ማለት ነው። ዛሬ የእውነት የምነግራችሁ ነገር አለ የቃል ቤተሰቦች። ልጅቷ በመጣችልኝና ባወራችሁ ምክንያቱም የቃል ቤተሰቦች ብዙ ቻሌንጆች ያሳለፍኳቸው አሉ። ለሰው አይወሩም በቃ ልቻላቸው ብዬ ችያቸው ነበረ። ግን አሁን ከአቅሜ በላይ ስለሆኑ ላወራቸው ነው። ላፈነዳው ነው። እውነቴን ነው። ምክንያቱም ሰው ካላፈነዳው ማንም የውስጡን የሚያቀለት የለምና የውስጤን የሚያቀልኝ የለምና እግዚአብሔርና እኔ ብቻ ነን የምናውቀው እስካሁንና ለዚህ ዛሬ ላወራው ተገድጃለሁ። ለምን ቢያንስ የቃል ቤተሰቦች ማወቅ አለባቸው ሁሉንም ነገር ብዬ አስቤያለሁ። እና በቅርብ ጊዜም ቢሆን ያወቅኳት አንድ ጓደኛ ያለች እሷን አሁን በመጣችልኝ ለሷ ብዙ ነገር አወራላታለሁ። ምክንያቱም የተሰሙኝ ስሜቶች ብዙ አሉ ሆዴ ማለት ነው። በጣም የተሰሙኝ ስሜቶች አሉና ግን ችያቸው ነበር አልቻላሉኝ። ችያቸው ነበር በጣም አልቻላሉኝ። እንፋሎቱ እንትን እያቃጠለኝ ስለሆነ እሷን ደግሞ አስምላትና አስገዝታትና ተንፈስ ስለዋለሁ ለሷ። ምክንያቱም ነገሮች ከአቅሜ በላይ ሆነዋል። ከአቅሜ በላይ ማለት ነው እንዴ የእውነት ውሸቴን አይደለም። በመጣችልኝ ግን እሷን ደግሞ እያየኋት ነበር። አይኔ ክርትፍ እያለ ነው። እሷን ማሳቀኝ እንዳታስቀረኝ እንጂ እንደው በመጣችልኝ እና በሷ ፊት ነው የምነግራችሁ። ለእናንተም አልደብቅም። እሷንም ደግሞ እንድትመጣ ያደረኩት በቃ በእናንተ ፊት ልንገራት ብዬ ነው። በጣም ማምናት ሰው ናትና በቅርብ ጊዜ ነው ያወቅኳት። ግን ሆዷን ምናምን ባላቀው ግን እኔ አምኛታለሁ። የውስጧን የሚያውቀው ፈጣሪ ብቻ ነው። በጣም ከአቅሜ በላይ የሆኑ ነገሮች አሉና ከአቅሜ በላይ ስለሆኑብኝ በቃ ነገሮችን ዛሬ ግን ሊጥ ቢቀጥን ሊጥ ዱቄት ይጎበጎበታል። ውሃ ቢቀጥን ግን ምን ይደረግበታል? የኔ ወዶች ምን ውሃ ቀጠነ ነው የሚሉኝና እግዚአብሔር ደግሞ ላይ አስችል አይሰጥም። ኢየሱስ ክርስቶስ ብዙ ቻሌንጆችን እንዳልፍ አድርጎኛል። እንኳን እቺን ትንሽ ዋና ነገር ወይዬ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? ምንድነው እንደዚህ አቻኩልሽ ተጠራሽ? እኔ በእናትሽ ቁጭ ምን ሆነሽ ነው እንደዚህ ተበሳጭተሽ እንደዚህ ያዝነሽ? አይችሽ አላቅም። እኔ ማቅሽ በዛ በሚያምረው ፈገግታሽ በምትጫወቺው ብዙ ሰዎችን በምታስደስቺው ፈገግታሽ ነው። ዛሬ ምን መጥቶ ነው እንደዚህ ሀዘን የሞላው ፊትሽን? ያልሽ አበባ እንደፈካ አይቀርም ከስማል። እሱ ልክ ነሽ። ሰውም እንዳማረና እንትን እንዳላይ ቀርም ጊዜ ይቀያየርበታል። ትክክል ገባሽ? ጊዜ የሚቀያየርበታል፣ ሰው የሚቀያየርበታል። ወረተኛ ያልሆነው ኢየሱስ ክርስቶስ ብቻ እሱ ነው። ወረት የማያቅ ግቦ የማይፈልግ ኢየሱስ ክርስቶስ የድንግል ማርያም ልጅ ብቻ ነው። ሰው ወረተኛ ነው። ገባሽ? እና ዛሬ ከልቤ የማወራሽ ነገር አለ። ግን ምንድነው አትበይ። መጀመሪያ ቃል ግቢልኝ። እህቴም ጓደኛዬም ሁሉ ነገሬም ምስጥረኛዬም እንድትሆኝልኝ ማለት በከፋኝ ጊዜ ከጎኔ ስለሆንሽልኝ ደግሞ በከፋኝ ጊዜ ደግሞ ከጎኔ ስለሆንሽልኝ አመስግኜሻለሁ። የኔ ቆንጆ ምንድነው እንደዚህ የተሰማሽ? ይኸውልሽ የምነግርሽ ነገር ከበድ ያለ ነው። ምንድነው ከበድ ያለው? የምነግርሽ ነገር ከበድ ያለ ነገር ስለሆነ በቃ የውስጤን ነው የምነግርሽ። ለማንም ሚዲያ ላይ ምናምን ላይ ይሄን ነገር አውርቼው አላውቅም። እርግጠኛ ነሽ? አዎ፣ ግን ከልቤ ነው ማወራሽ ላንቺ አሁን ማለት ነው። ሚስጥረኛ ሁሉ ነገር እንድትሆኝልኝ ቃል ግቢልኝ። ቃል እንገባልሽ ትፈልጊያለሽ? አዎ። ከዛ ውስጤን እንደዚህ ውስጤን የሚያመኝን ነገር ሲያመኝ የኖረውን ነገር እነግርሻለሁ። ቃል መግባት ቀላል አይደለም። የምታወሪኝ ነገር ግን በዚህ ልክ ቃል የሚያስገባ ከሆነ ቃል ልገባልሽ እችላለሁ።
አመሰግናለሁ እኔ ወድ ምክንያቱም አይዞሽ አትፍሪ። የሚሰማሽን ምንም ሳትደብቂ አውሪ። መፍራት ሳይሆን በጣም ስለተሰማኝ ነው። ውስጤን እያቃጠለኝ ነው ታውቂያለሽ። ወሬን እያቃጠለኝ ነው ገባሽ? ስለዚህ የምነግርሽ ነገር ማለት ነው ቃል ገብተሻል። እህትሽም ጓደኛሽም ልሆን ብለሻል። አዎ ከዛም ጓደኛሽም ልሆን ቃል ገባልሻለሁ። አዎ የኔ ወድ አመሰግናለሁ። እሺ ይኸውልሽ የኔ ወድ ምን ሆነሽ ነው? ነገሩን ስነግርሽ ልታምኚኝም ላታምኚኝም ትችያለሽ፣ ግን እኔ የሚያምነኝ ፈጣሪ ያለኝና የውስጤን ነው የምነግርሽ። እሺ ይኸውልሽ ምንድን ነው? ቆይ ልነግርሽ ነው። ተጨናንቄ እኮ ነው። እኔንም አስጨነቅሽኝ እኮ አብረሽ። አዎ ይኸውልሽ የኔ ወድ አለምዬን እህቴን በቃ ብዙ ነገር አለ በእኔና በሷ መሀል። እሺ በእኔና በሷ መሀል ብዙ ነገር ስላለ በቃ ዛሬ ልነግርሽ ነው። ምንድን ነው የምትነግሪኝ? ይኸውልሽ እኔና እሷ መሀል ማንም ሰው የማያውቀው ማንም ሰው ምስጢራችን የማያውቅ ብዙ ጉዳይ አለ እኮ። ምንድን ነው? እኔ እያቃጠለኝ እኮ ነው ውስጤን የምነግርሽ። ምን ሆነሽ ነው አንቺ? እንዴ እኔም እኮ አስጨነቅሽኝ እኮ። ለምን አትነግሪኝ የሚሆንሽውን ነገር? ቢያንስ እኮ ሰው ሲያወራው ይቀለዋል። ኧረ እኔ የት ነው የምትሄጂው? ነይ። እየሄድኩ አይደለም ጨንቆኝ ነው የምነግርሽ ገባሽ? ለማንም ለቃል ቤተሰቦች ራሱ ነግሬያቸው አላውቅም ይሄን ነገር። በጣም ከባድ ነው ማለት ነው። አዎ የህይወቴ ጉዳይ ነው በቃ። እሺ ንገር። አይዞሽ ተረጋጊ። አይዞሽ እኛ የምናቅሽ በዛ ፈገግታሽ ነው። እንደዚህ ስታዝኝ ደግሞ ብዙ ነገርሽ በቃ እኔ ካዘንኩ ቆይቻለሁ። ማንም የተረዳኝ የለም። እሺ እኔ አላስገብተሽኛል። ውስጤ ካዘነ ቆይቷል። ይኸውልሽ ተስፋ ነሽ፣ ስምሽም ተስፋ ነሽ ነው። ተስፋ ትሆኛለሽ ብዬ ከእግዚአብሔር በታች አለኝ። ምክንያቱም እንደዚህ ሲከፋኝ ጸበል እንኳን እዛሽ ገዳም ከወሰድሽኝ ጥሩ ነገር ነው፣ ይጽናናለሁ። ገባሽ? ይኸውልሽ አለምዬ ማለት እህቴ በጣም ስትጎዳኝ የኖረች ሴት ናት። ገባሽ? አዎ ስትጎዳኝ የነበረች ሴት ነች። ስሟን እንኳን ለማንሳት ካሁን በኋላ እሷን በቃ ልነግርሽ ከምችለው በላይ ብዙ አቅሞች ውስጥ ወደ ውስጥ ብዙ ያስኳቸው። አይዞሽ እናት። ምንድነው የተፈጠረው? አይዞሽ እናቴ። ምን አርጋሽ ነው? ቆይ እህትሽ አይደለች? እንዴት እህት በእህቱ ላይ ይጨክናል? በምንድነው የጎዳችሽ? ለምንስ እንደዚህ ያዘንሽ? ምንስ ተሰምቶሽ ነው? ምንስ ነው ያረገችሽ? ይኸውልሽ ብዙ ሰው ወደ ህይወቴ ይመጣል። እሺ ብዙ ሰዎች ወደ ህይወቴ ሲመጡ እከሌ እንዲህ ነው፣ እከሌ እንደዚህ ነው፣ እከሌ እንደዚህ ነው፣ እከሌ እንደዚህ ነው እያለች ባዶ ያረገች እህቴ ናት። ልንገርሽ አይደል እኔ እንደዚህ ስነግርሽ እምባዬ እየመጣብኝ ነው። ከፍቶኝ ዋጥ አድርጌው ናችሁ። የቀልድሽን ነው ወይስ የምርሽን ነው? ለምንድን ነው የምቀልደው? ቃል ያስገባሁሽ አይደል እህቴም ጓደኛዬም ሆኜ ብዬሽ። እሱንማ አምኜሻለሁ፣ ግን እህት እንዴት በዚህ ልክ ለእህቷ ትጨክናለች ብዬ ነው። በቃ አንዱ ሲመጣ እሱ እንዲህ ነው ልክ ቪዲዮ ላይ ሲመጡ በቃ ትወዳቸዋለች የኔ ጌታ ምናምን ትላለች። በቃ እኔ ውስጤ በጣም እየከፋኝ ነው። እንዳይ ሊመጣ ነው። አይዞሽ ለምን ቤት አልቅሼዋለሁ፣ ግን ተይ። ኧረ አይዞሽ ተይ በእናትሽ አትቀፊ። ቆይ የሚሰማሽን ሁሉ ንገሪኝና እኔ ማድረግ ያለብኝን በሙሉ ነገር አደርጋለሁ። ምንም እንዳታስቢ። በህይወት የሚመጡትን ሰዎች በሙሉ እያባረረችኝ ያለ ሰው አስቀረች፣ ልጅ ማሳጣችኝ እያልኩሽ እኮ ነው። አማርኛ ይገባሽም እንዴ አንቺ? አማርኛማ እየገባኝ ነው፣ ግን እንዴት እህት በዚህ ልክ ይጨክናል ብዬ ነው። በቃ እንደዚህ አይነት ሰውም አለ። ወቄ እከሌ እንዲህ ነው እከሌ እንዲህ ነው እያለች እያባረረችብኝ ገባች። እኔ ፊት ስነሳቸው እነሱ ይሄዳሉ፣ ግን የምመራው በሷ ነበር ገባች። ባዶ አረገችኝ። አሁን በጣም እየከፋኝ የተሰማኝ ነው ገባች። ይሄን ተረከረክ ነው ለምትይ እንደዚህ ቁጭ አድርጌ ነው ይሄ ብዬ ቁጭ አድርጌ እየነገርኩሽ እያስረዳሁ ባዶ ነው ብቸኝነት የሚሰማኝ። ቤት ጭራሽ ልብስ የለበስኩ የማይመስለኝ ራቁቴን ያለው ነው የሚመስለኝ። ገባሽ? ከተረዳሽ ማለት እንደሰው ከተገናዘብሽ። አሁን እኔ ምን እንዳረግልሽ ጓደኛዬ ሆነ ምን አድርጊልኝ አልኩሽ? ተረጂኝ ነው ያልኩሽ። በቃ ምንም አድርጊልኝ አላልኩሽም። ብር ስጭኝም እንደዚህም አድርጊኝም አላልኩሽም። በቃ እኔ ይሄንን ተረጂኝ ውስጥ ያለውን እሳት እንኳን ለተረጅ ባዶ አረገችኝ። ተሰብስባችሁ ሰሚያለሽ? አሁን የነገርኩሽን እኔና እግዚአብሔር ብቻ ነን ይኖር ነው። ማንንም አያውቀውም። ይሁዴን እንኳን አጋባሽ። አንቺ ምን አይነት ጨካኝ ሴት ነሽ? ከዚህ በኋላ ቃል አጠገብ ስትደርሽ ባይሽ መኖርሽን ትጠያለሽ። ምን ለማለት ነው? ምን ለማለት ነው? እህቴ እኮ ነች፣ እናቴ ልጅ እኮ ነው። እህቷ አይደለሽም። እህቷን ጓደኛዋ እኔ ነኝ። ከዚህ በኋላ እህት የምር እህት ከሆነች በዚህ ልክ
በእህቷ ላይ ያጨክነው። አንቺ በጣም አረመኔ ሴት ነሽ። ምን አረኩሽ? ችግርሽ ችግሬ፣ ሀዘንሽ ሀዘኔ ሆኜ ከሷ ጋር የማውራት ብዙ መብት የለሽም ከዚህ በኋላ። ቆይ አይ አንቺ የምታውቂው ነገር አይኖርም። አውቃለሁ ሁሉንም ነገር። አይደለም እህቴ፣ አንቺ ተስፋ ነሽ። ተረጋጊና አዋሪ። ያረኳትን ለወቅ ሲጀምር እንዲሁ ሳይሽ ራሱ አታምሪኝም ነበረ። እሱን ችግር የለውም። የምሬን ነው የምልሽ። እንዴት በዚህ ልክ አረመኔ ሴት ትሆኛለሽ? ምን ብለሽ የልጅቷን ህይወት እስከ ጥግ ድረስ በጠበጥሽ። ሰው የእህቱን ህይወት በዚህ ልክ አይበጠብጥም። ምን አርጊ? ከዚህ የማለት መብት የለሽም። ምን አርጊ? ወይ ምን አርጊ ነው ያረክሽውን አንቺው ታውቂዋለሽ። ግዴታ ማውራት ካለብን ደግሞ እኔና አንቺ ለብቻችን ተገናኝተን ማውራት እንችላለን። እኔ የእህቴን ህይወት በጥብጬ? አዎ አስመሳይ። እኔ አስመሳይ ቃል እኔ ጨርሳለሁ ከሷ ጋር። እኔ አስመሳይ? እኔ ላንቺ አስመሳይ ነሽ። በቃ ዝም በይ። እኔ ላንቺ ክፉ ሰው ነኝ? አዎ አስመሳይ። ምን ስትልሽ ቆይታ ነው? ንገሪኝ እስኪ። ያለችኝንማ ከየት ጀምሬ የት ልጨርስልሽ? የአንቺ ስራ ተነግሮ አያልቅም። ሰው በእህቱ ላይ እንደዚህ መጨከን ከጀመረ መኖር እንዴት እንደሚቻል ያሳስባል። በጣም አረመኔ ሴት ነሽ። ግን ከዚህ በኋላ ደግሜ ልንገርሽ እንዳነኪ። ከዚህ በኋላ ወይ እህቴን ያስነከሻ ነገር አለ። አንቺ ሴት ቅልብልብልብልብልብ ነው የሚያደርግሽ። ወይ ያስነከሻ ምንም አላስነካችኝም። ምንም ከቷ በቃ ወደዛ ይል በቃ ታስተኛለሽ። የሆነ ሰው እኮ አልፈልግሽም ካለ በቃ አይፈልግሽም። ገባሽ? ወደዛ ይጅልኝ ካለች እኮ በቃ መተው እኮ ነው። እኔና አንቺ አልጨርስነው ብዙ ጉዳይ አለ። እኔና አንቺ አልጨርስነው ብዙ ጉዳይ አለ። ደብድቢ ነው አስፈላጊ ከሆነ ደብድቢልኝ ብለሽ ነው ያለችው። በፍጹም አይደለም። ግን ያደረግሽው ነገር ከአይምሮ በላይ ስለሆነ አንቺ እንደዚህ ያላግጭ ከግርግዳ ነው ማገናኝሽ ቤት ብትሆኝ። አሁን ግን እዚህ ሰሎሽ ምናልባት ከዛፎቹ ጋር ላጣምርሽ እችላለሁ። እኔን? አዎ አንቺን። አትይጂ እዚህ ቆመሽ አውሪኝ። እኔ ምን አርጌሽ? ምን አንቺ እንዴት በእህትሽ ላይ እንዲህ አይነት ጭካኔ እንዲህ አይነት የሚመጡ ሰዎች ሁሉ በህይወቷ ውስጥ አንቺ ነሽ ምስቅልቅሏን እያወጣሽ አብረዋት እንዳይኖሩ ህይወቷ እንዳይቀጥል ልጅቷን ከሰው ሁሉ አርቀሽ ብቻዋን ያስቀረሻት ምንድነው? እያየሽ አውሪኝ። አይኔን እያየሽ አውሪኝ። እንዴ አልተላቀቅንም። ገና ብዙ ያልጨረስነው ጉዳይ አለን እና አንቺ። አረ አይዞሽ አዞሮሽ። ወይ ገና መጀመር ነው። ነይ እናት። ወይ ማስመሰሉን እኛ ምን ትልበታለን? ነይ ልቀቂኝ። ምንድን ነው የምለቅሽ? ልቀቂኝ። እንዳትጠጊኝ። ምን ማለት ነው? እንዳትጠጊኝ። በቦርሳ ቀንድቤ ነው የምጥልሽ። እግዚአብሔርን እዚህ ጋር ነው እዚህ ጋር የቱ ጋር ይሻልሻል? እያየሽ አውሪኝ። ሰው ትክክለኛ ሰው ከሆነ የሰውን አይን እያየ ነው የሚያወራው። እኔ አንቺ እኔ ለእናቴ ልክፉ ሆኜ አንቺ ጥሩ ከሆንሽ አዛቀት ልንገራት። አረ እሷ ጋር የመሄድ መብት የለሽም። ከኔ ጋር መጨረስ ትቻለሽ። ከኔ ጋር መጨረስ ትቻለሽ። እሷ ጋር መሄድ መብት የለሽም። አንቺ ትግለብለቢ። አንቺ ቀጣፊ። ምኑን የቀጠፈችሽ? አስመሳይ። ምን አስመሰለች? እሷን ብሎ የሚመጡ ወንዶች። ስሚ ብቻዬን እንደምኖር ያወቅሽ አይደለም እንዴ? ቆይ ቃልዬ ቆይ። እኔ እንደ እህትም ውሸታም እንደ ጓደኛ መሆንሻለሁ ብዬሻለሁ አይደል? ስለዚህ አንቺ ቁጭ በይ። ይሄንን በቀነስ ከኔ ጋር ጨርሽ። ይሄንን ምላሷን በቆጥቢላት። አስመሳይ። ብቻዬን እንደምኖር ብዙ ሰው ያውቃል። ብቻዋ ያስቀራት ምላሷ ነው። ቆጥቢላት። አይደለም እሷ በምላሷ አላወራችሁ። አንቺ ምንድነው ታመጣብኝ? ልጅቷን እኮ ባዶዋን አስቀረሽኝ። እንዴ ምን ማለት ነው? ከዚህ በኋላ አንቺ ሞሽ አንቺ እንዳትጠጋ። አይኔ ጋዳደርሽ ለፊቴ እንዳትደርሽ። እሷን አንቺ ዝም በይ። አንቺ ከዚህ በኋላ እንኳን እሷ አጠገብ በሯ ላይ ደረሰች ተብዬ ብሰማ እንዲህ እንደወለወልኩሽ ደግሜ እደፋሻለሁ። አይንሽ ማየት አልፈልግም። ከዚህ በኋላ ከእሷ ጋር ያለሽን ንግግር ካላቆምሽ ደግሞ እኮ ውሸቷን የሚያናድደው አንቺ ሽምጥ የእሷን ውሸት እውነት እኔ እደርስበታለሁ። እሱ አይደለም ውሸቷን ሽምጥ። ይኸውልሽ ቃልዬ አንድ ነገር ልንገርሽ። አዳምጪ። ከዚህ በኋላ ህይወትሽን ምስቅልቅል ያረገች ሰው ጋር በአካልም ሆነ በስልክም ሆነ ምንም ግንኙነት የለሽም። እንደው ተሳስታ እንኳን ካወራችሽ መጀመሪያ ለኔ ትነግሪኛለሽ። ሄደሽ ስታገኘት በቅርብ ርቀት እከታተላለሁ። ችግር ካለ እመጣለሁ።
አስፈላጊ ከሆነ አመሳስላታለሁ ከበሬቱ ጋር። ምን ማለት ነው የኔ እናት? ለካ እንደዚህ ከሰውነት ውጥት ያልሽው ለካ በእህትሽ ምክንያት ነው። እኔ እኮ እቺ ልጅ ምን ሆናለች እላለሁ። ለካ ውስጥሽ ብዙ ነገር ታምቆ ነው። ታውቂያለሽ፣ ለሰው ሞዴል፣ ለሰው አስተማሪ፣ ለሰው ራይ ሆንኩ ልጅ ነበር። ግን አሁን ወደ ኋላ መለሰችኝ፣ ቀበረችኝ። የት ተንኮለኛ አለ? አይዞሽ እህቴ ነኝ ብዬ ሳማክራት ስነግራት በቃ ምንም ተወራው ወደ ምንም ተቀንጥሞኛ ያቀም ግን እምባይን ማፈሰው ገብርኤል ላይና ድንግል ማርያም ላይ ነው። ለማንም አላወራው። የኑን ፋሎቴ ለማንም አላወራው። ተስፋ ነሽ ታይምበት አረቃልዬ ቆይ ይኸውልሽ አዳምጪ ነው ውሸት አናዶኛል። ቴንሽን ተታረገች እና እሱ አይፈልጥሩ እኮ እንዲላነ ብታስመስለው ይኸውልሽ ውሸት ነው እውነት ነው እኔ ደርስበታለሁ። ግን አንድ ልነግርሽ የምፈልገው ነገር በምንም ተአምር ካወራችሽ ብቻሽን መሄድ የለብሽም። ምክንያቱም እኔ እንደሰማው ስላወቀች ልትጎዳሽ ትችላለች። ተረድተሽኛል? ኧረ ቆይ እንደዚህ አይደለም። ጎዳና